መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበር። እጅግም ታላቅ ሰው ነበር። ለእርሱም 3,000 በጎችና 1,000 ፍየሎች ነበሩት። በቀርሜሎስ በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበር። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ከካሌብም ወገን ነበር። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ለጎልማሶቹም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት። እንዲህም በሉት፣ በደህንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን ወጥተንብሃልና ጎልማሶች በፊትህ ሞገስ ያገኙ። በእጅህም ከተገኘው ለባሪያዎችና ለልጅህ ለዳዊት እባክህ ስጥ። የዳዊትም ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቶቼም ያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላውቋቸው ሰዎች እሰጣለሁን? ብሎ መለሰላቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በዕቃው ዘንድ ተቀመጡ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧል። እርሱ ምናምንቴ ሰው ስለሆነ ማንም ሊናገሩ አይችልምና የምታደርጊውን ተመልከቺና ወቂ። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች። በአህዮችም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሂዱ፣ እነሆም እከተላችኋለሁ አለች። ይህንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ። እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ እንኳን ብተው እግዚአብሔር በዳዊት ላይ እንዲህ አድርግ እንዲህም ይጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስም እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችሁን
ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንህም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገል ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህም እንዳልተካስክ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገል ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረው ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩ አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገርም ሆነ ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተናገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባች ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስታም በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ኢዝራኤላዊያቱን አኪናሆምን ወሰደ፣ 2ቱም ሚስቶች ሆኑለት። ሳውል ግን የዳዊትን ሚስት ልጁን ሜልኮልን አገሩ ጋሊም ለነበረው ለሌሳ ልጅ ለፈልጢ ሰጥቶ ነበር።